in Syria and Iraq are facing water shortages as the region's longest river, the Euphrates, dries up. ብዙ ትንቢት የተነገረለት የምዕራብ እስያው የኤዶም ገነትን ከሚያጠጡት አራት ወንዞች አንዱ የሆነው ኤፍራጥስ ወንዝ እየደረቀ ነው። ይህም የዓለምን የመጨረሻ ሁኔታ የሚያመላክት ነው። በብዙዎች ዘንድ ስጋትን ፈጥሯል። የዘርፉ ተመራማሪዎች በ2040 ወንዙ ሙሉ ለሙሉ ይደርቃል ይላሉ። ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች። ዛሬ በብዙዎች ዘንድ ስጋትን ስለፈጠረውና ብዙ ትንቢት ስለተነገረለት እየደረቀ ስላለው ስለ ታላቁ ኤፍራጥስ ወንዝና እየተፈጸሙ ስላሉ ትንቢቶቹ እነግራችኋለሁ። አብራችሁኝ ቆዩ። ከ2000 ዓመታት በፊት ትንቢት የተነገረለት ታላቁ የኤፍራጥስ ወንዝ መድረቅ በብዙዎች ዘንድ ስጋትን ፈጥሯል። ከአራቱ የኤዶም ገነትን ከሚያጠጡት ወንዞች አንዱ የሆነው ኤፍራጥስ መነሻውን ተርኪ አድርጎ ሶሪያና ኢራቅን አቋርጦ ፐርሺያ ገልፍ መዳረሻውን ያደርጋል። ታዲያ ይህ ታላቅ ወንዝ መድረቅ ምን አስፈሪ ያደርገዋል ለሚሉ ሁለት ታላላቅ ትንቢቶች ከዓለም የመጨረሻ ክንውን ጋር ተያይዞ ተነግረዋል። አሁን ላይ ይህንን ትንቢት መፈጸም የሚያመላክቱ ነገሮች ተፈጥረዋል። በክርስትናው የመጀመሪያው ትንቢት በዮሐንስ ራእይ ምዕራፍ 9 ከቁጥር 14 ላይ መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን መላእክት ፍታቸው አለው ይላል። የሰዎችንም ሲሶ እንዲገድሉ ለሰዓቱ፣ ለቀኑ፣ ለወሩ፣ ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ ይላል። ይህንን ቪዲዮ ስንሰራ ዋቢ አድርገን የተጠቀምንባቸው ዶክተር ሮዳስ ታደሰ ይህንን ሲፈቱ የሰዎችን ሲሶ ማለት የሰዎችን 1/3 እንዲገድሉ ፍቃድ ተሰጥቷቸዋል ማለት እንደሆነ ሲናገሩ ተመልክተናል። የታሰሩት ከክፉ ወገን የሆኑ መላእክት እንደሆኑ ያሳይተዋል። ይህም የታሰሩ ከክፉ ወገን የሆኑ መላእክት በወንዙ ላይ እንዳሉ እነሱም ከወንዙ መድረቅ ጋር ተያይዞ እንደሚፈቱ የሰዎቹንም 1/3 እንደሚገድሉ እየተነገረ ትንቢት ነው ማለት ነው። ሌላኛው በዚሁ በዮሐንስ ራእይ ምዕራፍ 16 ከቁጥር 12 ላይ ስድስተኛው መልአክ ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃውን እንደረቀ ይላል። ከፀሐይ መውጫ ወይም ከምስራቅ የሚመጡ ነገስታት ወይም መሪዎች አሉ። ለነሱም እንዲመች ውሃው እንደሚደርቅ ይናገራል። እስከ 2040 ድረስ ኤፍራጥስ እንደሚደርቅ የዘርፉ ተመራማሪዎች እየተናገሩ ይገኛሉ። እነዚህ ከምስራቅ የሚመጡ ነገስታት ወይም መሪዎች እነማን ናቸው የሚለው ብዙ አነጋጋሪ ነገር ነው። ዘ ሎስት 10 ትራይብ ወይም የጠፉ 10 ነገድ እስካሁን የት እንደሚገኙ ለዓለም ሕዝብ እንቆቅልሽ እንደሆነ ነው። ምናልባትም ነገስታት የተባሉት እነዚህ ነገዶች ሊሆኑ ይችላል የሚሉ አመላካች ነገሮችም አሉ። አሁን ላይ ኤፍራጥስ ወንዝ እየደረቀ ሲሆን በአካባቢውም እስከ 95 ዲግሪ ፋራናይት የሚደርስ ሙቀት እየተከሰተ ነው። ሳተላይት የተነሱ ምስሎች እንደሚያሳዩት ውሃው በከፍተኛ ሁኔታ እየደረቀ ሲሆን የሚያነሳውም አቧራ ሰማዩን ብርቱካናማ እስኪመስል እየሸፈነው ነው። ይህም ምን ያክል የአየር ንብረት ለውጥ በአካባቢው እየተፈጠረ እንደሆነ ያሳየናል። ሌላኛው አስደንጋጭ የሚያደርገው ነገር አሁን ላይ በውስጡ የተገኙት የተለያዩ ቦዮች፣ ዋሻዎች እንዲሁም ከውስጡ እየተሰማ ያለው አስፈሪ ድምጽ ነው። ምናልባትም የትንቢቱን መፈጸም የሚያመላክት ነው። በእስልምናውም የተነገረው ትንቢት
በዚህ ታላቅ ወንዝ ላይ የማይገለጥ ወርቅ ይወጣል። በዚህ ወርቅ የተነሳ ጦርነትም እንደሚነሳ ትንቢቱ ያስረዳል። የፐርሺያን ስልጣኔ መነሻ የነበሩት ሁለት ወንዞች ኤፍራጥስና ጤግሮስ እስከ 2040 ድረስ ሙሉ ለሙሉ እንደሚደርቁ የዘርፉ ተመራማሪዎች ያስረዳሉ። አሁን ላይ አስፈሪ ድምጾች ከወንዙ የሚሰሙ ሲሆን ይህ ድምጽ በትንቢት የተነገሩት አራቱ መላእክት መናፍስት ድምጽ ሊሆን እንደሚችል ይገመታል። እንዲሁም ወንዙ በከፍተኛ ሁኔታ መድረቁ ከፀሐይ መውጫ ለሚመጡት ነገስታት እንዲሰናዳ እየተዘጋጀ እንደሆነ ቴዎሎጂያንና የተለያዩ ተመራማሪዎች እየተናገሩ ይገኛሉ። የዩቲዩብ ቤተሰቦቼ ለዛሬ እየደረቀ ስላለው ስለ ታላቁ ኤፍራጥስ ወንዝ ይህንን አልኳችሁ። ቸርን ሰንብት። Oh.